ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 1 2017 ዓ.ም ያዘጋጀናቸውን የምሳሳ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። በመጪው ክረምት ሊከሰቱ የሚችሉ ወባና ሌሎች ወረርሽኞችን ለመከላከል የሚደረገው ጥረት ተጠናክሮ መቀጠል እንዳለበት ተገለጸ። የኢፌዴሪ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴርን የ2017 በጀት ዓመት የ9 ወር ዕቅድ አፈጻጸም ሪፖርት ገምግሟል። የቋሚ ኮሚቴው ሰብሳቢ ወርቅ ሰሙ ማሙ በሰጡት አስተያየት ጤና ሚኒስቴር ከተጠሪ ተቋማት ጋር በመቀናጀት የወባና ሌሎች ተዛማጅ ወረርሽኞችን ለመከላከልና ለማከም የሚሰራው ስራ የሚበረታታ ነው ብለዋል። አያይዘው በህብረተሰብ ጤና ኢንስቲትዩት የሚደረግ ጥናት ለጤና ሚኒስቴር ውሳኔ ለመስጠትና ፖሊሲ ለማውጣት የሚያስችል ነው ያሉ ሰብሳቢዋ የሚደረገው ምርምር በተፈለገው መልኩ ለፖሊሲ አውጪዎችና ሌሎች አካላት ግብዓት እንዲሆን በአሰራር መመሪያ መጠናከር አለበት ሲሉ አሳስበዋል። በአንዳንድ ክልሎች ተበላሽተው የተቀመጡ መሳሪያዎችን መልሶ ጥቅም ላይ በመዋል እንዲሁም ስልጠናዎችን በመስጠት ለጥገና ይወጣ የነበረውን ወደ 48.7 ሚሊዮን የሚገመት ብር ማትረፍ መቻሉን በጥንካሬ የሚነሳ ነው ብለዋል። የቤተሰብ ዕቅድ አገልግሎት በአፍላ ወጣቶች የሚከሰቱ እርግዝና እንዲሁም የጽኑ ህሙማን ሕክምና ክፍል የሞት ምጣኔን ለመቀነስ በቀጣይ በትኩረት ሊሰራ እንደሚገባ ተመላክቷል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ተደረገ። የዓለምን የነዳጅ ዋጋ መነሻ በማድረግ ከሚያዝያ 30 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህ መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም እንዲሸጥ ተደርጓል። በተጨማሪም 1 ሊትር ቀላል ጥቁር ናፍጣ 106 ብር ከ77 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 104 ብር ከ08 ሳንቲም እንዲሁም 1 ሊትር የአውሮፕላን ነዳጅ 109 ብር ከ56 ሳንቲም እንዲሸጥ መወሰኑን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በዚህም የቀላል ጥቁር ናፍጣ የሊትር መሸጫ ዋጋ 109 ብር ከ22 ሳንቲም የነበረ ሲሆን የ3 ብር ከ55 ሳንቲም ቅናሽ ማሳየቱን ለማወቅ ተችሏል። 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም ከነበረበት ወደ 106 ብር ከ77 ሳንቲም ዝቅ ያለ ሲሆን የአውሮፕላን ነዳጅም 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም መቀነሱ ታውቋል። ኢትዮጵያ ከአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ተጠቃሚ እንድትሆን የግል ዘርፉ ተሳትፎ ወሳኝ ነው ተባለ። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ዋብረቢ እንደገለጹት ነፃ ንግድ ቀጠና ስምምነት የአፍሪካን ኢኮኖሚ ነፃነት በማፋጠን ጠንካራ ቀጠናዊ የኢኮኖሚ ውህደትን ለመፍጠር የሚያስችል ነው ብለዋል። ኢትዮጵያ የአፍሪካ ነፃ የንግድ ቀጠና ስምምነትን ከፈረመች ጀምሮ መተግበር የሚያስችላትን በቂ ዝግጅት ማድረጓንም ተናግረዋል። የሚኒስትሮች ምክር ቤት በቅርቡ ያጸደቀውን የታሪፍ ማሻሻያ ጨምሮ የብሔራዊ አስተግባሪ ኮሚቴ ተቋቁሞ ወደ ስራ መግባቱን አንስተው ኢትዮጵያ ይህን ሰፊ የገበያ ዕድል መጠቀም የሚያስችል የተሻለ ምርትና ምርታማነት እያስመዘገበች ነው ብሏል። በተለይም በግብርናና በአምራች ኢንዱስትሪው እየታየ ያለው ምርታማነት የበለጠ እንዲጠናከር የግሉ ዘርፍ ተሳትፎ ወሳኝ መሆኑን ገልጿል። የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር በ2010 በሩዋንዳ ኪጋሊ ባደረጉት የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካ ነፃ አህጉራዊ የንግድ ቀጠና ስምምነትን ተፈራርመዋል። ኢትዮጵያ ስምምነቱን ከፈረመች ጀምሮ ሰፊ የአፍሪካ ነፃ የንግድ ዕድል መጠቀም የሚያስችላትን የቅድመ ዝግጅት ስራዎች ስታከናውን ቆይታለች። ኢትዮጵያ ካላት የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ ያለመሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ማረፊያዎች ግንባታ፣ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ ገልጸዋል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ተናግረዋል። በፌደራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው በነባሮችም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ብለዋል። ኢትዮጵያ ካላት የቆዳ ስፋት፣ የኢኮኖሚ እድገት እንዲሁም የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ ያለመሆኑን ጠቅሰዋል። ይህን በመገንዘብም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማጠናከር እየተሰራ መሆኑን አስታውቀዋል።
ባለስልጣኑ ከፌደራል መንግስት በተጨማሪ የክልል መንግስታት የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ጠቁሟል። ይህን ተከትሎም 32 አዳዲስ አነስተኛ አውሮፕላን ማረፊያዎች ለመገንባት ጥያቄ መቅረቡን ገልጸው ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል። የኢትዮጵያ ኢንቨስትመንት ሆልዲንግ በ9 ወራት ውስጥ 105 ትሪሊዮን ብር ገቢ መሰብሰቡን አስታወቀ። በሰው ሰራሽ አስተውሎት ልማት የመንግስትና የግል አጋርነትን ለማጠናከር ያለመ ምክክር በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ተካሂዷል። በምክክር መድረኩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና እንደገለጹት የሰው ሰራሽ አስተውሎት ቴክኖሎጂ በአግባቡ ጥቅም ላይ ለማዋል በትኩረት እየተሰራ ይገኛል ብለዋል። ተቋሙ ዘርፉን ለማሳደግ በስልጠና ብቁ የሰው ኃይል ለማፍራት በመሰረተ ልማት አቅርቦትና በቴክኖሎጂ ድጋፍ ከተቋማት ጋር በአጋርነት እየሰራ መሆኑን ገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው የኢትዮጵያ ኢንቨስትመንት ሆልዲንግ 41 የመንግስት የልማት ድርጅቶችን የሚያስተዳድር ግዙፍ ተቋም ነው ሲሉ ተናግረዋል። ባሉት የልማት ሴክተሮች ላይ የሰው ሰራሽ አስተውሎትን ተግባራዊ ለማድረግ ከ20 ሚሊዮን ዶላር በላይ ለቴክኖሎጂ ልማት ባለሙያዎች ለመደገፍ ዝግጅት እያደረገ እንደሚገኝ ተናግረዋል። ባለፉት 9 ወራት 105 ትሪሊዮን ብር ገቢ ማግኘት መቻሉንና ከዚህ ውስጥ 14 ቢሊዮን የትርፍ ክፍፍል ለገንዘብ ሚኒስቴር ተከፍሏል ብሏል። በተጨማሪም 19 ቢሊዮን ብር ታክስ መከፈሉን ገልጸው 600 ሚሊዮን ዶላር በመመደብ በግብርና ልማት ግዙፍ ኢንቨስትመንት እያካሄዱ ይገኛሉ ማለታቸውን ኢፕድ ዘግቧል። ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገለጸ። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገልጿል። ይህን መሰሉ ግንኙነት የትግራይን ክልል መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። ጊዜያዊ አስተዳደሩ ይህን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሙኒኬሽን ጉዳዮች ቢሮ በኩል ትላንት ከሰዓት ባወጣው መግለጫ ነው። የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ ማስገንዝበዋል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮ በመግለጫው ላይ አመልክቷል። የትግራይን ህዝብ ጥቅሞችንና መብቶችን ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮ አክሎ ገልጿል። ከፌደራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጿል ሲል ኢትዮጵያ ኢንሳይደር ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። የሮማ ካቶሊካዊት ቤተክርስቲያን አዲሱን ርዕሰ ሊቃነ ጳጳሳት ይፋ አደረገች። ካርዲናል ሮበርት ፕሮቭስት ሊቀ ጳጳስ ሌዮ 14ኛ በመባል አዲሱ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው መመረጣቸውን ቫቲካን አስታውቃለች። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ሚያዝያ 13 2017 ዓ.ም በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ይታወሳል። እሳቸውን የሚተኩ ርዕሰ ሊቃነ ጳጳሳት ለመምረጥ በቫቲካን ሲካሄድ የቆየው የምርጫ ስነ ስርዓት ተጠናቋል። በዚህም መሰረት ካርዲናል ሮበርት ፕሮቭስት ሊቀ ጳጳስ ሌዮ 14ኛ በመባል የሮማ ካቶሊካዊት ቤተክርስቲያን አዲሱ ርዕሰ ሊቃነ ጳጳሳት ሆኖ መመረጣቸው ይፋ ተደርጓል። የ69 ዓመቱ ካርዲናል ሮበርት ፕሮቭስት የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት መሆናቸውን ሮይተርስ ዘግቧል። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል አባ ብርሃነ ኢየሱስን ጨምሮ ከመላው ዓለም የተሰባሰቡ 133 ካርዲናሎች በምርጫው ላይ መሳተፋቸው ተነግሯል። እስራኤል በጋዛ መጠለያ ጣቢያ በፈጸመችው የቦምብ ጥቃት የአራት ሰዎች ህይወት ማለፉ ተገለጸ። እስራኤል በጋዛ ኑሰረት መጠለያ ጣቢያ በፈጸመችው የቦምብ ጥቃት 2 ሴቶችን ጨምሮ የአራት ሰዎች ህይወት ማለፉ ተገልጿል። እስራኤል በማዕከላዊ ጋዛ በመኖሪያ ቤቶች አካባቢ ሲንቀሳቀሱ በነበሩ ንጹሃን ላይ ጥቃት በመሰንዘር ህይወታቸው እንዲያልፍ አድርጋለች ሲል ሳናድ የተባለ የፍልስጤማውያን ዜና ወኪል ዘግቧል። በተመሳሳይ በምዕራብ ጋዛ የእስራኤል ጦር በፈጸመው የአየር ጥቃት 7 ሰዎች ሲሞቱ በርካቶች መቁሰላቸው ታውቋል።
ባለፈው መጋቢት የተኩስ አቁም ስምምነት ከተጣሰ በኋላ በ52 ቀናት ውስጥ በርካታ ፍልስጤማውያን መሞታቸውን የጋዛ ሆስፒታል ምንጮች ገልጸዋል። ግብጽ፣ አሜሪካና ኳታር ሐማስና እስራኤልን ለማሸማገል እንዲሁም ተኩስ አቁም ለማድረግ ያደረጉት ጥረት እስካሁን አለመሳካቱን የሰሞኑ ጥቃት አመላካች ነው ተብሏል። ዘገባው የየመን ኒውስ ኤጀንሲ ነው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 1 2017 ዓ.ም ያዘጋጀናቸው የምሳሳ ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።